ታያችሁ 100 ሺህ ብር የፈጀ ፈርኒቸር አልጋ፣ እዚህ ጋር ቲቪ ስታንድ፣ እዛ ቁም ሳጥን እንደምታዩት በጣም የሚያምር፣ ከዛ ኪችን ካቢኔት እንደምታዩት። እነዚህን እቃዎች በ100 ሺህ ብር ነው ያሰራውላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ወረባቦ ጉሃ የሚሄድ ያው እኔም ሀገር ወረባቦ ነው እንደምታውቁት የሚሄድ የቤት እቃ ነው ማሳያችሁ። ፈርኒቸር አላት፣ መፈረሻዎች አሏት እዚህ ጋር እንደምታዩት ማለት ነው። ውጭ ላይ ምጣድም አላት። እንግዲህ ይህ እቃ የፈጀው 304645 ብር ነው። 304645 ብር እዚህ ያለው ብቻ ሳይሆን ፈርኒቸር 100 ሺህ ብር የፈጀም አላት። በመቀጠል አሳያችኋለሁ መጨረሻ ላይ ማለት ነው። እና እያንዳንዱን የእቃ ዋጋ የምነግራችሁ ይሆናል። አብራችሁኝ ሁኑ። ላይክ እና ሼር ሰብስክራይብ እያደረጋችሁ ከረመዳን በፊት 50K አስገቡኝ። ሰምታችኋል? ኧረ ተው የኔዎች ፈቀቅ አይልም እንዴ? ተው ሼርና ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ወይም እዚህ ጋር እንደምታዩት የኳሊቲ ሲኒ አለ። ኳሊቲ ሲኒ በጣም የሚያምር ዲዛይን፣ በየጊዜው ያው አበባ ዲዛይኑ ይለያያል። እና ይችን የመሰለች ቆንጆዬ ሲኒ አንድ ደርዘን የገዛሁት፣ ግማሹ እዚህ ጋር አለ ታዩታለ ማለት ነው። አንድ ደርዘን 3200 ብር ነው የገዛሁላት ሲኒውን ማለት ነው። ይሄ ረከቦት ባለ 5 ቋሚ የድም ላይ ረከቦት ነው። ይሄ 3700 ብር ነው ዋጋው ማለት ነው። የሚያምር የረከቦቱ አክሰሰሪ አለ እንደምታዩት፣ ጀበና ማስቀመጫ፣ ማጨሻ፣ ፌርሜሎ እና ሰርቪስ ደግሞ ባለኳሱ ሱፍራ 1100 ብር ነው ይሄንን የገዛሁላት ማለት ነው። በጣም የሚያምር ግን ማቀያየሪያ ነው የሚሆነው። ሁልጊዜ የምነግራችሁ ነገር ለቋሚ የሚሆን አይደለም፣ ቆሻሻ ስለማይችል ማለት ነው። እንደምታዩት ሀገረኛ ሲኒ 2 ደርዘን በቀዩ ከነ ሰርቪሱ ነው። ሰርቪሱ 540 ብር ነው ሁለቱ ደርዘን። አንድ ደርዘን 270 ብር። እዚህ ጋር ደግሞ ሲኒው 500 1000 ብር። የጅማ ረከቦት እንደምታዩ ቆንጆ የጅማ ረከቦት ከለሩ የሚያምር ነው 1800 ብር። ያው አጠቃላይ 2 ረከቦት ከነ ሲኒው ነው ያዘዘችኝ ማለት ነው። አባይብ የድም ላይ ተገመድ ነው ወደ 6 ሜትር የሚሆን ነው በግምት ማለት ነው። እና በጣም የሚያምር ቆንጆ ኳሊቲ የሆነ እንደዚህ አሁን በማብራት መሄድና መምጣት የማይበላሽ ነው። ቆንጆ ነው። ዋስትና አለው ስላችሁ ጥንካሬው የተመሰከረለት ነው ብላ ነው ደንበኛ አይነት ይሸጠይልኝ። 1500 ብር ነው። መቀያየሪያ አለው እዚህ ጋር ማለት ነው። እንደምታዩት ይሄ 1500 ብር ነው። ቆንጆና ኳሊቲ የሆነ እቃ ነው ማለት ነው። ድምላይትነቱ በጣም ነው የሚያምረው። ከዛ እዚህ ጋር የማይካ ሰርቪስ 700 ብር፣ የማይካ ትሪ 3 ፒስ 1200 ብር። በጣም ነው የሚያምረው እንደምታዩት ማለት ነው። ማሻአላ። እንዲሁም የፈንድሻ ሰሃን 450 ብር፣ የቁርጥ ሰሃን ባለ 140 ብር አንድ ደርዘን 1680 ብር ነው አንዱ ደርዘን ማለት ነው። አንዱ 140 ብር ሲሆን ደርዘኑ 1680 ብር። ውሃ ኮምፕሌት እንደምታዩት ቆንጆ የወርቃማ የውሃ ኮምፕሌት ነው። ይሄ 2500 ብር። እቃ ጭማሪ ያለ ማለት ነው ዛሬ። ያው እንግዲህ እቃ ባይጨምር በዚሁ ቢቆም ጥሩ ነበር፣ ግን ምንዛሬ እየጨመረ ከሆነ እቃ ደግሞ አይቆምም ማለት ነው ባለበት። እዚህ ጋር የውሃ ብርጭቆ 5 ማዕዘን እስከ ዛሬ 1200 ብር ነበረ፣ 1250 ብር። ዛሬ የገዛሁት 1500 ብር ነው ማለት ነው። በራድ 2 ሊትር 1200 ብር። መጥበሻ ክዳን ያለው ሴራሚክ መጥበሻ ቆንጆ መጥበሻ ነው። ይሄን ደግሞ 3200 ብር ነው የገዛሁት ማለት ነው። የሻይ ብርጭቆ ነው። የሻይ ብርጭቆ 950 ብር ነበረ እንደሚታወቀው፣ አሁን 150 ብር ጨምሯል። 1100 ብር ነው ይሄን የገዛሁት። እዚህ ጋር ደግሞ የቡና መፍጫ ይችን 1900 ብር። ከዛ ሳቺ የጁስ መፍጫ ነው። ሳቺ 6000 ብር። 2 ጆክ ነው ያለው፣ አንደኛው የማይካና አንደኛው የጠርሙስ። ከዛ የቅመማ ቅመም መፍጫ ደግሞ ትንሽ አለችው ማለት ነው። ከዛ ስቶቭ ነው። ሳች ስቶቭ 2 ነው ያዘዘችኝ። ሳች ስቶቭ 7000 ብር ሁለቱ ማለት ነው። 3500።
እንግዲህ ይሄ ደግሞ የዚህ ጭማሪ የሌለ ነው የሆነው። ይሄንን እኔ የገዛው 2650 ብር ነው ካልሰማ ሰው፣ ግን ሁሉም ቦታ 3000 ብር ነው ዛሬ ማለት ነው ደሴ። እና ይሄንን የገዛው ለ772 2650 ብር ነው። በነገራችን ላይ እኔ አሁን አንድ ቦታ እቃ ጨመረ ብዬ አንድ ሌላ ቦታ ሳልጠይቅ አልገዛም። በየቦታው ዙሬ ነው ደንበኞቼ ናቸው ብዬ ዝም ብዬ አልገዛም። እና ይሄንን 3000 ብር ነው ያሉኝ ማለት ነው በየቦታው። ይሄ ካልሰማ ሰው ነው 2650 የገዛሁላት። እዚህ ጋር ደግሞ የሽንኩርት መፍጫ እኔ የመዲ ፋሚሊ የሚለው ላይ የሰራሁበት ትናንትና ኬክ እየሰራሁ ምንድነው ምን አይነት ነው መፍጫው ምናምን ያላችሁኝ ይሄ ነው። ከዚህ በፊትም ሰርቼበታለሁ። ያው እኔ ስለመፍጫው ስጋ ምንም ይፈጫል ብያችኋለሁ። ይሄ 4 ሊትር ነው። የሽንኩርትም የስጋም ለሽንኩርትም ለእኔ እንቁላልም ምንም መመታው በዚህ ነው። ኬክ ምናምን ተሰራና ጥሩ እቃ ነው ማለት ነው። እዚህ ጋር ደግሞ ሱታይ የውሃ ማሞቂያ 2800 ብር። የወተት ተንጠልጣይ በትንሿ ናት እቺ 2700 ብር ነው። የወተት ተንጠልጣይዋ እቺን ትመስላለች። በጣም ነው የምታምረው ማሻአላ የሆነች እቺ 200 ብር ነው የጨመረችው ከስከዛሬው ማለት ነው። 6 ሰርቪስ እና 6 ብርጭቆዎች አሉ እዚህ ውስጥ። ሰርቪስ 6ቱ እዚህ ማነው 3ቱ እዚህ ውስጥ ነው። 3ቱ እዚህ እንደምታዩት ቦታው እንደዚህ አመቻችተው ነው የሚያመጡትና ይሄንን የገዛሁላት 2700 ብር ነው። ራሱ ጨምሯል ማለት ነው። ያው ዛሬ የገዛሁት በዛው በስከዛሬው ነው። ሙሉ ሴሉ 6500 ብር ብለዋል አሁን ማለት ነው። እና ማዕደን ይሄ ትልቁ ነው። ክዳኑ ከተረጋጋ እንደምታዩት ይሄ 2500 ብር፣ ይሄኛው ደግሞ 2000 አጠቃላይ 4500 ብር። ሁለቱ ትልቁና ተከታዩ ነው። ከዛ እዚህ ጋር ደግሞ መክተፊያ 3 ፒስ 750 ብር። የሳምቡሳ መዳመጫ እዚህ ጋር እንደምታዩት ይሄ 600፣ መከተቻ 1500 ብር። እዚህ ጋር የምግብ ሱፍራ አለ። ወርቃማ በሲሊቨር ነው። ወርቃማ በሲሊቨር 1 ሜትር 275 ብር። የሞሰብ ዳንቴል በጣም የምታምር ቆንጅዬ ዳንቴል ይሄንን አንድና ይሄኛው ደግሞ የረከቦት ነው። በጣም የሚያምር ቆንጆ ዲዛይን ያለው ይሄ 300 ብር፣ ይሄኛው 600 ብር፣ 900 ብር አጠቃላይ ማለት ነው። ቴሏ በጣም የሚያማምሩ ጥርት ያለ ቆንጆ አድርጋ ነው የምትሰራው ሴትዮዋ ማሻአላ። ውድ ቢሆንም ግን በጣም ቆንጆ ናቸው እንደምታዩት ማለት ነው። ጥቅጥቅ ያለ ቁርጥ ማቅረቢያ ትልቁ 450 ብር ነው። ሌላው ሴኔጋል ብረት ድስት አላት። እዚህ ጋር የአንድ በግ ነው 3600 ብር። ይሄ 3 ዶሮ የሚባለው ግን አንድ ዶሮም 2 ዶሮም ይሰራል። ይሄ ዋጋው 2600። 2 ዶሮ የሚባለው ግን ለአንድ ዶሮ ሊያልቅም ሁላ ይችላል። ይሄ እንደ ዶሮአችሁ ነው። ይሄ 2000 ብር። እነዚህን ይመስላሉ ድስቶቿ ማለት ነው። ልብስ ባስኬት 420 ብር። 220 የእቃ ማንጠፍጠፊያ መዘፍዘፊያ ይሄንን 1400 ብር 700 ብር ማለት ነው። አያችሁት? ይሄ አንደኛው ይሄ ነው፣ አንዱ ይሄ ነው። እኔ ቀለል ያለ የተመቸኝ እቃ ነው ይሄ ማለት ነው። እዚህ ጋር የፌሮ ምድጃ 1600 ብር። እንደምታዩት ቲቪ ከነሙሉ እቃው አላት። ቲቪ ከነሙሉ እቃው ወይም ዲሽ ከነሙሉ እቃው 5500 ብር ነው እንደዚህ ማለት ነው። ከዚህ ከትንሿ ሳህን ጋር ማለት ነው። ከዛ ቴሌቪዥኑ ስንት ሆኗል መሰላችሁ? 32 ኢንች ነው። 21 ሺህ ብር 21 ሺህ ብር ቲቪው ከነሙሉ እቃው 26500 ብር ነው የገዛሁላት ማለት ነው። ላይፍ ስታር ነው። ቆንጆ ቲቪ ነው እንደምታዩት። ላኪን እንግዲህ የቴሌቪዥንን መወደድ እዩት። ለእናንተ ብዙ እህቶቻችን አዛችሁን በ16000 በ16500 14000 ብር የገዛንላችሁ አሁን 21000 ብር ሆኗል ቲቪው ብቻ ማለት ነው እንግዲህ። እና የዛሬ እቃው ይሄንን ይመስላል። ከዛ መፈረሻ አለ፣ እሱንም ላሳያችሁ። ቶችም አሉ የምታዩት። ብርድ ልብስ 2 ብርድ ልብስ ነው የገዛሁት። ብርድ ልብስም በጣም ነው የጨመረው። 4500 ብር ነው የገዛሁት በግድ ይሄንንም ማለት ነው። ሌላ ልጅ ራሱ ቃዛኝ የሷ ጋር 4 ልገዛ ነበር ያሰብኩት፣ አላገኘሁም። ሁለቱን ብቻ ገዝቼ እንግዲህ ሁለቱን ደግሞ አላህ ነገ ያስገኘው ብዬ ነው የመጣሁት። አንዷ እቺን ትመስላለች። ሁለቱም በቡኒ ከለር ነው። በነገራችን ላይ እንኳን አማራጭ ሲጀመር ብርድ ልብስ የሚባል የለም። 5000 ብር ነው የሚሉት፣ ለዛው የለም ማለት ነው።
ግን ከውጭ ሀገር ይዛችሁ ከምትመጡ እዚሁ ብገዙ አሪፍ ነው ብዬ ነው እኔ የምመክራችሁ። አያችሁት? አንዷ ይችን ትመስላለች። በጣም ነው የምታምረው። ማሻአላህ የሆነ ብርድ ልብስ ለስላሴው ኳሊቲነቱ ያው ትሩላብ የታወቀ ነው። ቆንጆ ብርድ ልብስ ማለት ነው። በዛ ላይ ደግሞ 8 ኪሎ 6 ኪሎ ትሉኛላችሁ። የለም 9.5 የሚባል አለ። ግን ወደ ኪሎ ሲመጣ ከዚህ ያነሰ ነው። ይሄ ሳፊ 4.5 ነው። ኪሎም እንደዛው ነው። 9.5 ይቀንሳል፣ ይሄኛው ይጨምራል ዋጋ ራሱ ማለት ነው። እና እዚህ ጋር ደግሞ ኮምፎርት አላት ዋን የሚል ቆንጅዬ ኮምፎርት 3200 ብር ነው ይሄንን የገዛሁላት ማለት ነው። ይሄንን ይመስላል። ከአልጋ ፍራሽ አላት። አልጋውንም ማሳያችሁ ይሆናል። ኤክስትራ ፍራሽ 12800 ነበር እስከዛሬ የምገዛላችሁ 300 ብር ጨምሯል ማለት ነው። 13100 ብር ነው የገዛሁላት ኤክስትራ ቦንዲድ ማለት ነው። በነገራችን ላይ ፍራሽ በጣም ብዙ አይነት አለ። እንደየስሙ ዋጋውም የተለያየ አለ። ኤክስትራ የኢትዮጵያ ሕዝብ ሁሉም የሚጠቀመው ነው። እንትን ደግሞ አለ ሱፐር አለ፣ ከዚህ ሻል የሚል ከዛ ደግሞ ቀስተ ደመና አለ። ይሄን ሁሉንም የሚበልጥ ማለት ነው። ከዛ ሀባይብ እንደዚህ የሚያምር የሆነ መፈረሻ ነው ያሰራሁላት ማለት ነው። የምንጣፉ 7500 ብር 2 በ4 ሜትር ነው። ከዛ 12 የትራስ ልብስ በ5400 ብር ያንዱ በ450 ብር ሂሳብ ማለት ነው። ከዛ የፍራሽ ልብስ ደግሞ በ6060 ብር 4 የፍራሽ ልብስ የአንድ ፍራሽ ልብስ ዋጋ 1515 ብር ነው። ተኪያ ደግሞ 4 ተኪያ 5000 ብር የአንድ ተኪያ ሂሳብ 1250 ብር። ተኪያው ከነ ልብሱ ነው ሂሳቡ። እና ሀባይብ እንደዚህ የሚያምር የሆነ መፈረሻ ነው የተሰራላት ማለት ነው። እንደምታዩት ማሻአላህ የሆነ ፍራሽ ልብሱን ያለበስኩት ሁለቱን ነው። 6 ትራስ ልብስ ነው ያለበስኩት። እዛ ጋር ቀሪዎቹ አሏት ማለት ነው። ከዛ ይሄንን የሚያምር መጋረጃ ደግሞ መጋረጃም ጭማሪ ነው 100 ብር ጨምሬ ነው የገዛሁት ዛሬ። እንደውም ከለር ጠፍቶ ደሴም ኮምቦልቻ ማዳርሽ በግድ ነው ያገኘሁት ማለት ነው። ይሄንን ለማመሳሰልና ይሄ መጋረጃ የተገዛው 1500 ብር ሁለቱ፣ አራቱ ደግሞ 3000 ብር ነው። በጣም የሚያምር ፏ ያለ መጋረጃ ነው ማለት ነው። እንደምታዩት ሌዘር መጋረጃ በጣም ያምራል። ማሻአላ ተባረከ ረህማን የሆነ ላችኋለሁኝ። እዚህ ጋር ሁለቱ የተሰቀለው ነው። ደግሞ መስቀል ይመስላል እንዳትሉ መስቀል የሚመስል ነገር የለውም። እዚህ ጋር ግልጽ ለማድረግ ያክል ነው። አሰራሩ እንደዛ ይመስላል። ትኩር ብለው ሲያዩት ነው እንጂ የሚለየው ማለት ነው። እና መስቀል አይደለም ይሄ መስቀል አለው እንዳትሉ ለማለት ያክል ነው። እዚህ ጋር ቀሪ ምንጣፉ መፈረሻዎቹና ሁለት መጋረጃ አለ እዚህ ጋር እንደምታዩት። ይሄ አንዱ ይሄ ነው፣ አንዱ ይሄ ነው። አንድ አይነት ነው የገዛሁት፣ አራቱም አንድ አይነት። ከዛ የራያ ቀሚስ አላት፣ እሱን ላሳያችሁ። እንዲሁም ደግሞ ጋቢም አላት እዚህ ጋር ሁለት ጋቢ ነው ያላት። አንደኛው ይሄ 2700 ብር ነው። ይሄኛው ደግሞ 3000 ብር። ያው ጋቢና ጋቢ ይለያያል በነገራችን ላይ እስከ 6000 ብር የሚሸጡ ጋቢዎች አሉ። ይሄም በጣም ቆንጆ ጋቢ ነው። የዚህ ዋጋ 2700 ብር፣ ይሄኛው 3000 ብር ነው። ከዛ ደግሞ ለእናቶች የሚሆን ቆንጅዬ የራያ ቀሚስ በ6000 ብር ገዝቼላታለሁ ማለት ነው። መካከለኛ ቁመት ያለው ነው ያለችኝ። በጣም ነው የሚያምረው። ይሄ 6000 ብር ነው ዋጋው ማለት ነው። አያችሁት? ባለ 2 ጥልፍ ነው። ባለ 4 ባለ 3 እዚህ ጋር 2 ሲሆን ደግሞ እቺ ቀጠን ቀጠን ያለች ትሆናለች። ይሄ በጣም የሚያምር ነው። እንደምታዩት ቆንጆ ጥልፍ ያለው ማለት ነው። ማሻአላህ አንድ መቀነት አንድ ነጠላ አለው። እዚህ ጋር እንደምታዩት እንደዚህ ይሄ 2 ነው። ከዛ እንግዲህ ምጣዱ ውጭ ላይ ያላት እሱን ላሳያችሁና ወደ ፈርኒቸር እጋለሁ። ከወደዳችሁት ላይክ ሸር አይረሳ። ከዛ ሀባይብ እዚህ ጋር 2 የኤሌክትሪክ ምጣድ በ19000 ብር። ሀባይብ ከምጣዱን ካሳያችሁ በኋላ ማለት ነው ምን አለ መሰላችሁ 10 ኪሎ በርበሬና 10 ኪሎ ሽሮ አላት፣ ግን አልተፈጨም። ያልተፈጨበት ምክንያት ፀሐይ የለም። በደንብ ካልደረቀ ደግሞ ከወፍጮ አይወርድም ማለት ነው። እዚህ ጋር 10 ኪሎ በርበሬ 6200 ብር በ620 ብር ነው የገዛሁት። ቅመሙ ደግሞ 2250 ብር። ሽሮ ደግሞ
5 ባቄላና 5 አተር ነው ያለችኝ። 2000 ብር ኪሎ 200 ብር ስለሆነ ማለት ነው። ቅመሙ 1550 ብር ነው የተገዛው። ማዘጋጃ 1500 ብር ለ20 ኪሎ ከፍያለሁ። ሲፈጭ ያኔ ነገም ፀሐይ ከወጣ ተፈጭቶ አብሮ ይሄድላታል። አለበለዛ ደግሞ እህታችን የምትመጣው ሳምንት ነው። ሳምንት ስትመጣ በዚሁ በኮምቦልቻ ብላ ስለሆነ የምትሄደው አንስታ ትሄዳለች ማለት ነው። እና ይሄንን ይመስላል እንግዲህ ሀባይብ እቃውን እንደዚህ ካለ በኋላ ማን ነው የሚረትበው ብላችሁኛል ኮሜንት ላይ። እኛው ነን። ማን ይረትባል? እኔ ወንድሜ የሚያግዘኛል አንዳንድ ጊዜ፣ ዛህራም አለች። ስለዚህ ይሄ ሁሉም የሚረተበው በፕላስተር ተይዞ ተጣጥፎ ሮቶ ላይ በካርቶን በቃ ብዙ ሰዓት ይፈጃል ማለት ነው። ቪዲዮ ምሰራ አሁን ለምሳሌ 3 ሰዓት ከ20 ሆኗል። ቪዲዮ ለቀቅኩኝ ይሄን ቃረታተብኩኝ ስል 6 ሰዓት 5 ሰዓት አንዳንድ ጊዜ 6 ተኩል የሚሆንበት ጊዜ አለ ማለት ነው ሳልጨርስ። ከዛ በኋላ ነው እንግዲህ እናንተን ትእዛዝ ለመቀበል ቁጭ ብዬ ስልክ ሰዋራማ መሸው ማለት ነው። እስከ 8 7 ሰዓት የምቆየው ከዛ በኋላ ነው እላችኋለሁ። እንደናችሁ ሁሉ ሰላም አልሐምዱሊላህ። ዛሬ ይዘላችሁ የመጣነው ይሄን አልጋ ሜትር ከ50 አልጋ ኮሜዲ ነው የሌለው መሳቢያ የተደረገላት ቆንጆ ተደረገ የተሰራች አልጋ ነው። ፏፈሽ ያለ ነው። ፏፈሽ ቆንጆ ተደረገ የተሰራች እቺ 26000 ብር የተሰራች አልጋ ናት። አሁን ግን ይሄችኛው 28000 ብር ታለች። ይቺ አሁን እንድታቁን እንፈልግ እቺ 28000 ብር ታለች። አሁን ይሄ የተሰራው በ26000 ነው። ይሄ የተሰራው በ26000 ብር ነው። ይሄ እዚህ ጋር ሁለት መሳቢያ አዎች አላቸው። ቲቪ ስታንዳርድ እስከ 49 ኢንች ድረስ መያዝ ይችላል። ይሄ ዋጋው እስከ 50 ኢንች ዋጋው ይሄ 8000 ብር ነው። እቺ ዋጋ 9000 ብር ነው አሁን የገባችው ማለት ነው። እቺ ወደፊት ካዘዛችሁ 9000 ያው እንድታውቁት ያክል ነው እንጂ ይሄ የተሰራው በ8000 ብር ነው። በመጀመሪያ የታዘዘ ትእዛዝ ስለነበረ ማለት ሌሎችም አሉ አሁን የታዘዙ በዛ ዋጋ የተሰራው በድሮ ዋጋ ማለት በድሮ ዋጋ ማለት ነው። ተገብቶላችኋል። እቺኛ ደግሞ ሜትር ከ50 በ2 ሜትር ከ40 ብርድ ልብስ ማስቀመጫ ያለው ተደርጎ የተሰራ በጣም የምታምር ቆንጆ ተደርጋ አሪፍ ተደርጋ የተሰራ ያለ። ይቺኛ ደግሞ እንደዚሁ መሳቢያዎች ሁለት መሳቢያዎች ስላይደር ያላቸው። ይሄ ደግሞ እንደዚሁ የተጣጠፉ ልብሶች ማስቀመጫ ውስጥ አቅም ውስጡ የተቀባ ነው። ይሄ ውስጡ የተቀባ ነው። ማሻአላ ቆንጆ ተደርጎ አሪፍ ተደርጎ። ይሄ ደግሞ ብርድ ልብስ ማስቀመጫ እዚህ ያለው እዚህ ጋር ብርድ ልብስ ማስቀመጫ አለው። ይሄንኛ ደግሞ እንደዚሁ ብርድ ልብስ ማስቀመጫ አለው እና ቆንጆ ተደርጎ አሪፍ ተደርጎ የተሰራ ይሄ ሜትር ከ50 በ2 ሜትር ከ40 32000 ብር የተሰራላት ነው። ይሄ አሁን ግን ይሄ 34000 ብር ገብቷል። አሁን ይሄ ማለት ይሄ የተሰራው 32000 ብር ነው። ግን ወደፊት ካዘዛችሁ ነው 32000 ብር ይሄ የተሰራው ማለት ነው። እና ቆንጆ ተደርጎ አሪፍ ተደርጎ የተሰራ ሜትር ከ50 ወደዚህ ወደ ላይ ደግሞ 2 ሜትር ከ50 ብርድ ማስቀመጫ ያለው። ይሄንኛው ወደ ላይ ለብቻ ይነሳል። ይችኛው ደግሞ ወደዚህ ለብቻ ትነሳለች። ይችኛው ደግሞ ወደዚህ ለብቻ ይነሳል ማለት ነው። እና ቆንጆ ተደርጎ አሪፍ ተደርጎ የተሰራ ነው። ራሳ ከለዋ እዚህ ጋር ደግሞ ቆንጆዬ ኪችን አለች። እሺ እቺ ኪችን አለች። ሜትር ከ60 ኪችን ናት። ሜትር ከ60 ኪችን ማለት ነው። እና እዚህ ጋር ተከፋፋታለች። አብራ ባል ላይ ወጥ ተደረገ። እቺ ወር ላይ ተነሽ ናት። እቺ አሁን ወር ላይ የምትነሳ ናት። እቺ ብታርፍ ፈለገ እቺ ወር ላይ ተነሽ ናት። እና ቆንጆ ተደረገ በእብነ በረድ ተደርጎ የተሰራ ነው። ይሄኛው እንደዚህ ማብኪያ ማስቀመጫ ትላልቅ ማብኪያዎች ማስቀመጫዎች እዚህ ያላቸው በዚህ ለበረሷ በመረጣቸው ከለር ላይ የተሰራው ማለት ነው። ይቺኛው ደግሞ እንደዚሁ ባልጆች ማስቀመጫ በዚህኛው በኩል ደግሞ መሳቢያ እዚህ ጋር ተደርጋለች። እዚህ ጋር ደግሞ አንዳንድ ነገሮች ማስቀመጫ ትሆናለች። ይቺኛው እንደዚሁ ቁርጥቁጥ ማስቀመጫዎች አሉ። እዚህ ጋር መስታወት ስላልመጣች ይቺ መስታወት አላት። እዚህ ጋር መስታወት አላት። መስታወት ስላላመጣ ነው መክፈያ አለው። መክፈያ አላት እቺ ማለት ነው። ከዛ በኋላ እቺ ደግሞ እንደዚሁ ፔርሙስ ምናምን ማስቀመጫ ተደራራቢ ሳህን ማስቀመጫ የምትሆናት ይቺ ተደረገ ልክ መተደረጋ ቆንጆ ተደረገ። ሜትር ከ60 ይቺ ሜትር ከ60 34000 ብር ይቺ የተሰራችው 34000 ብር በሴራሚክ ይሄ ሴራሚክ ካልሆነ ይቀንሳል። ሴራሚክ ካልሆነ ይቀንሳል። ይሄ ማለት ነው። በዚህ መልኩ ነው። ይሄ አሁን አሁን ይሄ 36000 ብር ነው አሁን የሚሰራው ያለው ማለት ነው። እቃ ጨምሯል። ያው ነው በአንዳንድ ነገር ላይ በአንዳንድ ነገሩ ያው የምታዩት ነው። በሌላም በሁሉም ነገር ጨምሯል አሁን እቃ ማለት ነው። እና ይሄንን ይመስላል የዛሬ ፈርኒቸራችን። ከወደዳችሁት ሁሉም ፈርኒቸር 4 እቃ ማለት ነው። ኪችኗ ቁም ሳጥኑ እዚህ ጋር ደግሞ ቲቪ ስታንድ አልጋው ሆኖ 100,000 ብር ነው የፈጀው ማለት ነው። በ100,000 ብር ቆንጆ ፈርኒቸር ተሰርቶላታል። እንደምታዩት ከወደዳችሁት ላይክ ሼር አይረሳ። ሰላም ሁኑ።